አደይ ቀጣይ ክፍል። ገጀራው ገጀሪት ብሏል ዳይመንድ። ገጀራው በገዛ እጁን ሊሰጥ ነው መሰለኝ። ተሸፋፍኖ ልክ እንደባለፈው ይሳካልኛል ብሎ ነው ይመስለኛል። ቀጥታ ዶክተሩ ቤት ሄደዋል ነገሮቹን ሊያጣራ። ፍቅር እየተንቀለቀለች ከቤዛ ወንድም ጋር አደይ ናት ይሄንን ወንጀል ያደረገችው፣ አደይ ናት መድኃኒቱን የቀየረችው ብላ አደይ ልታስጠቅር ወደ ዶክተሩ ቤት ብታመራ፣ ዶክተሩ ግን ኮስተር በማለት ማልኮሽ ነው፣ እንዴት እንደዚህ ልትይ ቻልሽ ብሏት አስደንግጧታል። ፍቅር ፊቷ ላይ ድንጋጤ ይታይ ነበር። ዶክተሩ ሲመለከታት የሆነ ሰው ከውጭ የላካትና ከኋላ እንደነበረ አውቋል። ታዲያ መጨረሻም ደርሶበታል። ከቤዛ ወንድም ከነሱ ጋር ተባብረ እንደሆነ አደይን ለማስጠቆር እንደሆነ ደርሶባታል። ገጀራ በባለፈው ጊዜ ታማሚ መስሎ ወደ ሆስፒታል በመሄድ ነገሮችን ሊያጣራ ገብቶ ነበር። እንደዛውም ዶክተሩ አላወቀው ተሸፋፍኖ እንደ ሸማግሌ መስሎ ታማሚ ነኝ በማለት እንግዲህ ምርመራ ተደርጎለት መድኃኒት ታዞለት ወጥቶ ነበር። ዛሬ ደግሞ ያው ህመሙ ምንም አልተወኝም እያሳለኝ ነው፣ ባለፈው የተሰጡትን መድኃኒት በአግባቡ ስላልወሰዱ ነው ብለው ዶክተር አይ የሆነች ዶክተር ውጭ ላይ አግኝቼ የሰጠችኝ መድኃኒት ምንም አይሰራም በማለት ለዶክተሩ ነግሮታል። ደነገጠ። ቤዛ ናት ወይ ብሎ ሲጠይቁ ስሟ ቤዛ አይደለም፣ ስሟ ካፌ ጠፍቶ ነው እንጂ ስሟንም ነግራኛለች ብሎ መለሰ። እሱም ቤዛ ብቻ አይደለችም የሆነ ነገር እንደሚያግዛቸውና የሆነ ሰው እንደሚረዳቸው ቅር ብሎታል። ግን ደግሞ ሰውየው አደይ ናት ብል ምን ይፈጠራል? እውነትም ዶክተሩ ይጠራጠር ይሆን? ዳይመንድ በመሀል አሞኛል በማለት ወደ ሆስፒታል መጥተዋል። ምናልባት ወደ ምርመራ ክፍል ተልኳል ሽማግሌው አቶ ገጀራው ተሸፋፍነው። ታዲያ ምርመራ ክፍል አስቸግረዋሉ በማለት ዶክተር ሊመረምሩ ሄዷል። እናም ከላይ ያለውን ጋቢ አውልቁልኝ በማለት ሲጠይቀው አይ መልስም የለም እሺም የለም። ምናልባት በገዛ እጁ ጋቢ ሲያነሳ ገጀሪት መሆኑን ቢያቅ ዶክተሩም ይነሳማል። ምክንያቱም ከዚህ በፊት መንገድ ላይ አግኝቶ ነበር። እሱም ጥፋት እንዳለበትና ከነቤዛ ጋር እንደሆነ ያውቃል። ስለዚህ ምናልባት ከዳይመንድ ጋር ተጋግዘው ወደ ወህኒ ቤት ያወርዳሉ ብዬ አስባለሁ። ውድ ቤተሰብ ከወደዳችሁ ላይኩ፣ መልካም ቆይታ ይሁንላችሁ። እናም ቤዛም ተንቀልቅላለች። ጸጉሬን ልሰራ ራሴን ጥያለሁ በማለት ለወንድሟ አማክራ ወደ ጸጉር ቤት ተፍ እያለች ነው። በዛው ሸቤ እንዳትገባ በሉ። ቤዛዬ እንኳን ትንሽ ሸቤ ብትቀምስ ጥሩ ነው፣ ምክንያቱም ትማራለች። መልካም ቆይታ ውድ ቤተሰብ ባይ